ከላት ወሰተብኝ ከላት ነው ከከላት ነው አላልኩም። ለሰው ስላላኩ ራሴን ግምት ከፎቶ ቤት ወስደውት ነው። ፎቶ ቤቶቹን በመልካም ምናልባት ሰርፕራይዝ ልናረጋ ምናምን ብለው ወስደውት ነው እንጂ ያልኩኝ አንተን በመጥፎ እንትን አላልኩም። ሲቀጥል ከላት ፖስተው ከላት አደረገችብኝ ከላት አደረገ የሰው ስም ሜንሽን አላደረኩም። ማንም ደግሞ እንዲሰደብ አላደረኩም። እኔ ሁሉም ሰው የየራሱን ግምት ከላት ፖስታው ይሆናል ከላት ፖስቶት ይሆናል ብሎ ለሚናገረው ነገር እኔ ኃላፊነት አልወስድም። ግን እኔ ስም ሜንሽን አላረኩም። በማጣራበት እያጣራሁ ነው ከየት እንደወጣ። እኔ እንደዛ ብዬ የጠረጠርኩ አንተን ለሌላ ሰው ስላላኩ ነው። ፎቶ እኔና እሱ ጋር ብቻ ነው ፎቶ ያለው። ለአንድ ሰው ልክ ያለው ሌላም የቁም ሌላ ነው። ያ መጀመሪያ የተፖስተው አይደለም። ከፎቶ ቤት ወጣ ያልኩበት ደግሞ ምክንያት በጣም ብዙ ፎቶ ነው፣ አይተኸዋል። ምናልባት ከስልኬም ሌላ ሰው ወስዶት ነው እንዳለ ፎቶ ቤት የተነሳ ነው እንጂ ብዙ እኮ በስልክ የተነሳ ነው አለ። እንደዛ ብሎ ያስጠረጠረኝ ያ ነገር ነው እንጂ እኔ እንደዚህ ክስም የሚያዳርስም አይደለም። እዚህ ጋር እንትን የሚያስብልም አይደለም። ሲቀጥል ከላት ብዬ ስሜንሽን አላደረኩም። ሁሉም የየራሱ ግምት ከላት ነው ብሎ እንጂ እኔ ሰው አልጠራውም። ከላት ፖስተብኝ ብዬም ከላትንም ስምም ጠቅሼ አልወቀስኩም። ጨርሻለሁ። በትክክል ቲጂ ስም አልጠራችም። እንደነገርኩህ መጀመሪያም ስም አልጠራችም። ግን ምንድን ነው እሷ ያላከችው ፎቶ ሲፖስት ማን ብላ ትጠርጥር? እንዴት ብላ ትጠርጥር? ከፌት ውጭ እንዴት ብላ ማለት በደርዘን ሲፖሰት ፎቶዋ በፌክ አካውንት ከፎቶ ቤቱ ወስደው ነው ለፎቶ ቤቱ ሰጥተውብኝ ነው ከሚል እኔም በእሷ ቦታ በሆን ከዛ ውጭ ምንም ሀሳብ ሊመጣልኝ አይችልም። ኬትም ሊያመጡት አይችሉም። እኔ እስካላኩ ድረስ እሺ፣ ያንተ ተራ ነው ብሬ የትም ሊመጣ ምናልባት ፋቢባ አሁን አንቺ ያልገባሽ ነገር እዚህ ጋር አለ። እኛ ጋር ፎቶ አልተሰጣትም። እኛ ጋር ፎቶ ቢሰጣት አሁን ከስተመር የኛ የነበረችው ልጅ ታውቃለች። እሷን ከስተመር እሷንም እጠራታለሁ ትመጣለች። ለምን በጣም እየተረገጠች ስለሆነ እሷ ነች። ማናት የምትረገጠው? እናቴ ትሙት አልሰማውም። ማናት? ቃል ትባላለች። ሼር አድርጉላት እና ትመጣለች። ጋር ነው የምትሰራው። የእናንተ ስታፍ ናት። ኖ እሷም እኛ ጋር ከስተመር ነች። መታ ተነሳች። ለምን አሁን ሰዎች በጣም ሜንሽን እያደረጓ ሚዲያ ላይ የሚሄደው በጣም እሷ እየተረገጠች ነው። ገባሽ? እሷ ደግሞ ከስተመር ነች። እንደ ማንኛውም ልክ እሷ እንደመጣች ነው እሷ መታኛ ጋር የምትነሳ። ምንድን የተባለው አሁን ልክ እኛ ለእሷ ፎቶን አሳልፈን እንደሰጠነው ነገር ነው ልጅቷም እየተሰደበች ያለችው ህዝብ ምን ለምን ተጠያቂ የምትሆነው እሷ ሳትሆን እናንተ ናችሁ። ሰጥታችሁ ከሆነ ፎቶ ቤት ነው ኃላፊነት የሚወስደው። እሱን እኮ ነው የምልሽ። ስለዚህ እሷ ካልፖስተችው እኛ ካልሰጠነው እቺ ልጅ ከዛ አንጥታ ፎቶ ልስፖስት ትላለች። እራሷ ነው ፖስታ መሆን። እኔ ለምን ይሄንን ነገር ማጣጣ ለምን ሁለት ነገር ነው የተናገረች? ሌላ ሶማሊ ፖስት ይችላል። አቢባ ምናልባት ወንድ ደግሞ ሳምታቆ ሰው እንጂ ታወራ ይዋልኩም ብሬዚ አታወራ ምተ እኔ በራሴ ፔጅ ነው የምፖስተው እንጂ በፌክ አካውንት አልፖስትም። የራሴን ፎቶ በፌክ አካውንት እንደዚህ በሴራ አጥመልምዬ እንትን አልልም። ሲቀጥል ደግሞ ስትዶልት ዋልከው ነገር ካለ እዚህ ጋር ምትተናገር። ከዛ ውጭ ራሷ ብለህ እንደዚህ ብለህ ስሜን ልታጠፋ አልፈልግም። ገባህ? ለስራትን ያስታወራ አቡዬ ነው ልግባ። እንዴት ሰላም ጤና ይስጥልኝ። እንዴት ነህ አቢባ? እንዴት ዋላችሁ? አንድ ነገር እዚህ ጋር ላስፋል ልንገራት። አንድ ነገር እሺ። ምንድን ያለችኝ እሷ በአካል አግኝታኝ እኔ የምጠላ ፎቶ ነው የተፖስተብኝ ነው ያለችው። ገባሽ? እኔ የምጠላ ፎቶ ነው የተፖስተብኝ። እሷ ያንን ፎቶ እና ልጠረጥራት እችላለሁ። ኦፍኮርስ ግን ያ ፎቶ የላትም። ሲቀጥል ደግሞ የራሴን ፎቶ በፌክ አካውንት እኔ ማውጣት በምፈልግበት ሰዓት ራሴ ያወጣለሁ እንጂ በፌክ አካውንት አልፖስትም። እንደዚህ ማለት ራሱ ያስቀጣል። ለምትናገረው ነገር እንትን ይኑረ። ስምህን አጥርተህ መውጣት የምትፈልግ ከሆነ ስምህን አጥርተህ ውጣ። ከዛ ውጭ ግን በማታውቀው ነገር እየገባህ እንድትዘባርቅ አልፈቅድልህም። እኔ ከላት ቃል ወሰተችብኝ ብዬ ስሜሽ አላደረኩም። ቆይ አንዴ ሚውት አድርግ። ቆይ ልጨርስና ታወራለህ። ቃል አላልኩም፣ እከላት አላልኩም። ገባሽ? ልጅቷ ከኔ ጋር ሰላም አይደለችም በአሁን ሰዓት። ምናልባት የሆነ አሽሙር ምናምን ስትፖስት አይተዋታል መሰለኝ። እንደዚህ ያወጣለው ምናምን ስትል ያንን እያየ እሷ ናት የፖስተችው እያለ ህዝቡ ሰደባት መሰለኝ። ገባሽ? ልጅቷ ከኔ ጋር ሰላም አይደለችም። ፎቶ ከመፖስቱ በፊት ቆይ እንጂ ፎቶ ከመፖስቱ በፊት ማውጣው ጉድ አለ እያለች ነበር። ፎቶ ከመፖሰቱ በፊት ማወጣው ጉድ አለ ብላ አሽሙር ስታወራ ብዙ ሰው አሽሙር ስታወራ ነበር። ልጅቷ እህቴ ያገሬ ልጅ ነው።
እንደ በአንዳንድ ነገር ያልተስማማንም ኦኬ ያለንበት ቦታ እንትን አይደለም። ከዛ አለመግባባት ሲፈጠር በፔጇ ምናልባት እንትን ብላለች መሰለኝ አሽሙር ፖስታለች መሰለኝ። ከዛ አንጻር እሷ ናት የፖስተችው ነው ህዝቡ ግምቱን ነው አስተያየት የሰጠው እንጂ እኔ ከላት ብዬ እንኳን በውስጥ ስሟን ጠርቼ ከላት ፖስተችብኝ እንኳን ብዬ ለሰው አልተናገርኩም። እኔ ባሽ ይሄ ነው ያለው። ሰው ደግሞ ለሚናገረው እኔ ኃላፊነት አልወስድም። እኔ ቲጂ ብላ አለችኝ ካለች ማስረጃ ታምጣ። እኔ ከላት ብዬ ስም አልጠቀስኩም። ባሽ ስም ጠቅሼ ከላት ፖስተብኝ አላልኩም። ህዝቡ ግን ያ ፎቶ ሲወጣ እንደማልፈልገው ሳቅ እንትን ስትል ነበር ማወጣው ጉዳለኝ ፖስት አለው። ከዛ ያ ፎቶ ከመፖስቱ በፊት ደግሞ ስቶሪ አድርጋ ነበር የፖስተችው ከኛ ፎቶ ጋር እያደረገ እሷ ናት እያሉ ሪከርዶችም ሲፖስቱ ሰው ግምቱን አስተያየቱን ሰጠ። እኔ ታዲያ ምን ማድረግ እችላለሁ? እኔ ግን እሷ ናት ከላት ናት ብሬ ነው ቃል ናት መንገደኛው ነው ምናምን ብዬ እንትን አላልኩም። ስም ሜንሽን አላደረኩም። እኔ ምን ማድረግ እችላለሁ ታዲያ? አይ እንደማንኛውም ሰው ቲጂዬ፣ እንደማንኛውም ሰው እኔም በአንቺ ቦታ ቦን መጠራጥረው ኦፍኮርስ የተነሳውበትን ፎቶ ቤት ነው። ለማንም እስካላኩኝ ድረስ ፎቶ ለማንም ካላኩኝ የመጀመሪያው ተጠርጣሪ በእኔ አይምሮ ውስጥ የሚሆነው ፎቶ ቤቱ ነው። አንቺ ደግሞ እንደ አንድ ከስተመር ገንዘብሽን ከፍለሽ እስከተነሳሽ ድረስ ዩ ሃቭ ራይት መብት አለሽ የመጠየቅ። ፎቶዬ ለማንም አላኩም፣ እንዴት ፎቶዬ ሚዲያ ላይ ደረሰ ብለሽ የመጠየቅ ሙሉ መብት አለሽ። በህግ ለምን አትጠይቂም? ማስረጃ ስለሌለኝ ነው፣ እያጣራው ነው፣ ማስረጃ እስከሚይዝ ድረስ ብለሻል። ጥሩ ነው። ማስረጃሽን አጣርተሽ በዚህም በዛም ለመያዝ ሞክሪ። ፎቶ ቤቱም ደግሞ እኔ በሰራተኞቼ ይተማመናለሁ ማንም አውጥቶ አይሰጥብኝም ካለ ማስረጃው እስኪገኝ ድረስ አብረን እናያለን ማለት ነው። ኦር ካሜራም የፎቶ ቤቱን ካሜራም መፈተሽ ከተቻለ ትክክለኛው ነገር እንዲታወቅ እንደዛ ማድረግ የምችል ከሆነ ብሬ ምን ትላለህ? ባዘወያቢ እኔ ለእሱም ነግሬዋለሁ። እሱም መጥቶ አውርቶን ነበር በፊት ማለት ነው። እኛ ለማንም ሰው የሰው ፎቶ ሳት ይኸው እዚህ መንገደኛ አማርኛ እኔ እንጃ ነው አማርኛ ነበር ምንድን ነው መንገደኛ ነው የሚለው እንትና ባለቤቷ ነህ እንዲያወራድን አልሰጠነውም እኮ እንዲያወራድን እንስጠው። እንዴት ዋላችሁ? ሀቡዬ እንዴት ነው ወንድሜ? ሰላም ሁላችሁም ሰላም ብያለሁ። ይመስገን። በእርግጥ ጉዳዩ በህግ የተያዘ ጉዳይ ስለሆነ አንደኛ አንቺ እንዳልሽው እኛ የተነሳንበት ፎቶ ቤት ነው። የመጀመሪያው ተጠያቂ ፕራይመሪ እሱ ነው። ከዛ ባሻገር ሌላው እኔ እሱን አናግሬዋለሁ። እንደገና ዋናው ባለቤቱ ወሰን የሚባል ልጅን አናግሬዋለሁ። እኛ መጀመሪያ የምንጠረጥረው የተነሳንበት ፎቶ ቤት ነው። ከዛ ውጭ ግን ማህበረሰብ እዚህ ያለው ማህበረሰብ ህሊና አለው፣ ይፈርዳል፣ ያያል፣ ይሰማል በደንብ። የሆነ ሰው ስለኛ መጥፎ ነገር ሲያወራ ነበር። ጉድ አወጣለሁ ምን እላለሁ ሲል ነበር። ስለዚህ ይሄ ማህበረሰብ ደግሞ ይሰማል፣ ያዳምጣል። ከዛ ተነስቶ ለሆነ ሰው ሰጥቶታል። እኛ ግን እስከዚህ ሰዓት እከሌ ነው አላልንም። የመጀመሪያ ተጠያቂ ምን ጠረጥረው ግን ፎቶ ቤቱ ነው ፔሬድ። ከዛ ውጭ ግን አበበ ነው ከበደ ነው ገለመሌ ነው አላልንም። አጣርተን እንደርስበታለን። ስንደርስበት ደግሞ እነግራቸዋለን፣ እናሳውቃለን። እስከዛው ድረስ ግን የመጀመሪያው ተጠርጣሪ ግን ፎቶ ቤቱ ነው። ከዛ ውጭ ግን እከሌ ተረገጠ አንተ ማንም ቢረገጥ ማንም አይመለከትም፣ ጉዳይም አይደለም። ስለዚህ እኛም እኮ ተረግጠናል፣ እኛም ያንተ ከስተመር ነን፣ ተረግጠናል። ገባ? ስለዚህ ለአንዱ ሰው ተቆርቋሪ ሆነ ለሌላኛው ደግሞ አሳልፈ ልሰጥ፣ ልክ አንተ ገለልተኛ ሆነን መቆም ያለብን። ማንም ይረገጥ ማንም አንተ አይመለከትም። ይህ ማህበረሰብ ስለሚሰማ ስለሚያይ ስለሚያዳምጥ ህሊና ስላለው ስለሚያገናዝብ የሰማውን ነገር ለአንድ ሰው ሰጥቷል። ገባ? ለዛ ሰው ሰጥቶታል። ስለዚህ ያ ሰው ቢረገጥ ባይረገጥ አንተ ጉዳይ አይደለም። ገብቷል? ራስህ ስምን ለማጥራት እኔ እንዲያውም አንተ ጋር መነጋገር አልፈልግም። ከዋናው ባለቤቱ ከወሰን መነጋገር ነው የምፈልገው እና ከሙሉ የሚባሉት ሁለት ልጆች ጋር መነጋገር ነው የምፈልገው። ገባ? ወሰን የሚባለው ነው ደውሎልኝ የነበረው ዋና ባለቤቱ። ለረጅም ጊዜ አልነበርኩም ብሎኛል። ስለዚህ አንዳንዴ
ለምንናገራቸው ቃላቶች በጥንቃቄ መናገር አለብን። እኛ የምንጠረጥረው አንተ ተጠርጣሪ ነህ እከሌ ያላልንም። የመጀመሪያው ተጠርጣሪ ነህ። ከፎቶ ቤቱ ነው የወጣው ፎቶ። ይህ ፎቶግራፍ ቢካውዝ ከአንተ ነው የተነሳ ነው፣ ሌላ ቦታ አልተነሳንም። ይሄ ጉዳይ ወደ ሀቡ ማምጣት ችግር የለውም እና ሀቡዬም ሌሎችንም አመሰግናለሁ። በዚህ አጋጣሚ ሁላችሁንም አመሰግናለሁ ጉዳይ ወደዚህ በማምጣት። ዝሮ ዝሮ ግን እስካሁን ግን ስም ሜንሽን አላረግንም። እኔም ሆነ ባላገሯ እስካሁን ሜንሽን ያደረግነው ሰው የለም። እከሌ ነው ብለን ሜንሽን ያደረግነው ሰው እስከሌለ ድረስ የመጀመሪያው ግን ያልኩህን የነገርኩ የመጀመሪያ ተጠርጣሪው ፎቶ ቤቱ ነው። እንደ ከስተመር እዛ ሄደን ተነስተናል። ጨርሻለሁ። ከዚህ በላይ ባልናገር ደስ ይለኛል። ቴንኪው ሀቡዬ፣ ሁላችሁም በጣም እናመሰግናለን ወንድማችን። እሺ ብሬ፣ እኔ የምመክርህ ካሜራ እንድትፈትሽ ነው። ግድ የለህም ማጣራ የለውም። ለእሱ አታስቢ። ለምን ትዘጋለች? ለእሱ አታስቢ ምስል እዚህ ጋር ራሱ ህዝቡ መስማት ይችላል። ማንም ሰው ማዳመጥ ይችላል። ማንም ሰው የሚፈለገውን ነገር መጻፍ ይችላል። ገባሽ? እዚህ ጋር መች ነው የተነሱት? ይሄ ፎቶ መች ነው የተወሰተው? ገባሽ? ትናንትና ተነስቶ ዛሬ ቢፖስት፣ አዎ ይሄ ፎቶ የዛሬ 7 ወር 5 ወር 6 ወር ነው የተነሱት። የዛሬ 6 ወር የተነሳው ፎቶ ለአሁን እሷ የምጠላው ፎቶ ተነስቶ ብሬ ዛሬ ለሰው ሰጥቶ ፎቶ ይፖስታል ብሎ ማሰብ ራሱ ይሄ አንዳንዴ ህዝቡን እንዴት እንደምትገምቱት አይዶን ነው። እግዚአብሔርን ሀቡዬ ጣልቃለች ማለት ለመሰለ ጣልቃለች በሀቡዬ እዚች ጋር ላስተካክለው። አንዴ ነው አካሄድ አንዴ እኔ እንደፈለግኩ ልሂድ። በቃ እኔ ነኝ እኮ ለእኔ ድሎ የተሳሳትከውን ነገር ሊያርምክ መስሎኝ በኋላ ያርመኛል። አቢባ ችግር የለብኝም። በኋላ ያርመኛል። ለምን እሱ በሬ ነው ተጠያቂ ያለው። ኦኬ ተጠያቂ ነኝ፣ ችግር የለው። ለሚመጣ ነገር እኔ ተጠያቂ ነኝ። አንዱ ሰው ግን ገለልተኛ አድርጌ አንዱ ሰው መደገፍ አይደለም። እዚህ ጋር የመጣሁት እኔ አይደል እንደ አቢባ አምጥቼ ያናገርኩሽ። ስሜ እዛ ላይ ስሜ አለ፣ ይጣራልኝ። ማውራት የለብህማ። አይተኛል የራሴ ስፖስት ራሴ ሆን ብዬ አስቤበት ነጥቼ የተነሳው አንዴ ጨርስ። አንድ ነገር ያንተ ተራ ነው። አንተ ነው የምታወራው፣ እነሱ ሚዩት ያደርጋሉ። እኔ ገለልተኛ አልሆንክም። እውነቱን ለመናገር እንደ ቢዝነስ ባለቤት ሁለቱም ከስተመሮችክ ስለሆኑ እካሌ ተረገጠች ብላይ ለእካሌ ጥብቅና መቆም የለብህም። ለማንም እኔ አሁን አላውቃትም የምትባለዋለች። እውነቱን ለመናገር አይቻልም፣ አላውቅም። ግን ላይክ እከሌ በእከሌ ምክንያት ተናገራት፣ እከሌ ራሷን ወክላ ነው የምትናገር። ሁሉም ራሱን ወክሎ ነው መናገር ያለበት። አንተ ደግሞ ቢዝነስክን ወክለህ ድርጅትክን ካምፓኒክን ወክለህ ነው እንጂ መናገር ያለበት ለማንም ሰው ወክለህ መናገር የለብክም። እንደዚህ ገለልተኛ እሷ ማስገባት ትችላለች። ትምጣ ትግባ፣ ፍላወር ትላክ። ጋይስ ሳዲቅ ሞባይል ቤት የሚለውን ፎሎ እያደረጋችሁ 50,000 ብር ለታመመ ወንድማችን ብሩክ ለሚባል ዊልቸር ላይ ላለ ወንድማችን የዲስክ መንሸራተት ለደረሰበት 50,000 ብር ይሰጣል። ፎሎ አድርጉት እባካችሁ። 50,000 ፎሎ ያስገቡትና 50,000 ብር ይለግሳል። ሁላችሁም ፎሎ አድርጉት። ሳዲቅ የሚባለውን ወንድማችንን ሳዲቅ ሞባይል ሾፕ የሚለው እዚህ ጋር ጥግ ላይ ያለውን። እሺ ቃል ነው ያልከኝ አይደል? ፍላወር ትላክ። ቆይ ቃል ማለት ቀይ ቀጫጫ ልጅ ናት። እኔ አንድ ጊዜ ድምፅ የሆንኩላት ቪዲዮ የሰራሁላት ልጅ ናት። በመርቆ ተጠርጥራ እሷ ናት። ፕሮፋይሌ ደብረው ቆም ብላለች። አበባ ስጭ ብያታለሁ። አቡዬ አንድ ጥያቄ አለኝ። እሺ እኛ እሷ ናት አላልንም አይደል? ለምንድን ነው የምትገባው እኮ? ለምንድን ነው ለምናገር? ለምንድን ነው ታውቃለች? እንደዛ አልኩሽ። አዎ ለምን ታውቃለች? እነሱ ናቸው ጎደኛ፣ እርስ በርስ ማለት። እሺ ገባሽ? እነሱ እርስ በርስ ጎደኛ ናቸው፣ የረዥም ጊዜ ጎደኛ ናቸው። እሺ አልየም እኛ ጋር አንድ ጊዜ መታ ፎቶ ተነስታለች፣ እሷም አንድ ጊዜ መታ እኛ ጋር ፎቶ ተነስታለች። እሺ ገባሽ? ከዛ ውጪ ከእነሱ ጋር እኛ ጋር ማንም የሚመጣ ነገር የለም ማለት ነው። ገባሽ? ለዛ ነው እሷ አሁን እኛ ፎቶ ቤት አላት። ቆይ አንድ ጊዜ ብርዬ ሀቡዬ ላስተካክል። ስሟን ሳይጠሩ እንዴት ነው ህዝቡ ስላለው ህዝቡ አሽሙር ስለነበር አሽሙሩንና የፎቶውን መፖሰት ለካ አወጣለሁ በቅርቡ ስትይ የነበረው ጉድ ይሄ ነው እንዴ ብሎ ህዝቡ ሁኔታውን ስላገጣጠመው የጉዳዩ ባለቤቶች ምን አገባቸው ስሟን ካልጠሩ? አሁን እሷ እዚህ ጋር ቲጂን መጠየቅ የምትችለው እሱም ብሎኛል።
አዳም ጥብሬ ሚውታል እኔ አንደኛች የሀገሬ ልጅ ናት። የሰው ልጅ አብሮ ይኖራል። ካልተስማማ ሲቀር በሁላችንም ግጭት አለ። ትንሽ ተኮራርፈን ኩርፊያ ላይ ነበር። ግን የሆነ አሽሙር ህዝቡ ነው ደግሞ ማንም ሰው መጥቶ ጠየቀኝ። ለማንም እሷ ፖስተችው ብዬ አልተናገርኩም። ህዝቡ አመዛዘነ። ለምሳሌ ሙዚቃ ስትፖስቺ ምን በሙዚቃ ሙር ከፖስተች ይሄም ማለከላት ነው ይሄም ማለከላት ነው የሚገምት ገባሽ እንጂ እኔ ከላት ነው ብዬ ስም ሜንሽን አላደረኩም። የራሴን ጥርጣሬ ተጠራጥሬ ያለው የተጠራጠርኩትንም ጥርጣሬን ግን ዳር ሳላደርስ ከላት ነው ብዬ ሜንሽን አላደረኩም። የሰው ስም ህዝቡ ለሚናገረው ነገር ደግሞ እኔ ኃላፊነት አልወስድም። ግን እዚህ ጋር መናገር የምፈልገው በእኔና በእሷ ምክንያት ጎራ ይዛችሁ የምትስተዳደቡ እረፉ ነው ማለት የምፈልገው። በዚህ አጋጣሚ ማለት ነው ግማሹ የእሷ ደጋፊ ግማሹ የእኔ ደጋፊ ሆኖ ብዙ ሰው እየተጣላ ነው እና በዛ ምክንያት ቲጂ እንደዛ ማለት አትችይም። መብታቸው ነው እንደፈለጉ ይሰዳደቡ። ምክንያቱም ዓለምን መቆጣጠር አይቻልም። ተው ስላልሻቸው አይተውም። እኔ ማንም ሰው ተው ማለት አንቺ ተው ስላልናቸው አይተውም። ሲበቃቸው ግን ይተዋሉ። ተያቸው ሲበቃቸው ይተው። ግን አንድ ሰው የሚጠየቀው ከአፉ ለሚወጣው እኔ ከአፌ ለሚወጣው ቃል እኔ አስቤ ለተናገርኩት ነገር እንጂ ኃላፊነት መወስደው ህዝቡ እኔን የሚጠላኝን ሰው ህዝብ ስለረገጠው እኔ ተጠያቂ ልሆን አልችልም። እሱ ብሎኛል እያልኩሽ እኮ ነው። እሱ ራሱ ብሎኛል በአፉ። ማን ያለው? መንገደኛው ደውሎ ማስረጃ ቀን እንደዛ ለማለቱ ቃል ናት ለማለቱ ለምን እኔ ብሎኛል። እሱ ራሱ ተናግሯል። ለምን ማዋሸት ለምን አስፈለገ? ሚዲያ ላይ እስከመጣል ለምን እናሻለን? ይኸው አስገባት ሀቢባ ከታችን ልጅ ስሟ የተጠራበትን ቮይስ ማስረጃ ስታቀርበው አስገባታለሁ። ፍላወር ናት በማስቆ ነበር የተደረገው። ሳዲቅ ሞባይል ቤትን ፎሎ እያደረጋችሁ ፕሊዝ። ለታመመ ሰው ማሳከሚያ ነው። ሳዲቅ ሞባይል ቤት የሚለውን አካውንት ፎሎ አድርጉና 50 ሺህ እናስገባውና 50 ሺህ ብር ለወንድማችን ብሩክ ይለግሳል። ሌትስ ጎ። ሁላችንም ሳዲቅ ሞባይል ቤት የሚለውን አካውንት ፎሎ እናድርግ። ቶሎ ፎሎ አድርገን 50 ሺህ ሙላና ለወንድማችን መታከሚያ ይረዳበት። 50 ሺህ ፎሎ እናስገባው። 50 ሺህ ብር ይለግሳል። ሌትስ ጎ። በቀደም አልረዳን 100 ሺህ ፎሎ አድርገን 100 ሺህ እንደለገሰው ሙባረክ ነው የሚለግሰው። ኦኬ መታለች። ኦኬ ያስገባታለሁ። መጀመሪያ ቮይሱን ማስረጃውን ይክፈተው። ቃል ናት ያለበትን ቮይስ ስንሰማ ያኔ ስሟ ስለተጠራ እዚህ ጋር ገብታ ስሜ ለምን ተጠራ ብላ መጠየቅ ትችላለች። ግን ያለምንም ማስረጃ ሚዩት ነክ እሺ ፈልግ ብራዘር ጋር ሳወራ ነበር እኔ በዚህኛው ስልክ እንትን ያልኩት። ኦኬ ፈልግ ይመጣል። ስልክ ቀይሮ በዛኛው ስልክ ሳዲቅን ፎሎ አድርጉ ፕሊዝ። ሳዲቅ ተመለስ እባክህ። ፖዝ ይላል። ይህንን አካውንት ፎሎ አድርጉት። ይህንን አካውንት ፎሎ ስም አልጠራሽም። ፎቶ ቤት ስትይኝ እኔ እንደውም የአረብ ፎቶ ቤት ነበር የመሰለኝ። ትዝ ካለሽ ሀበሻ ስትይኝ እንዴ ዱባይ ላይ ነው ስትይኝ መጀመሪያ ኢትዮጵያ ውስጥ ነበር የመሰለኝ። ከዛ ኢማራት ነው ስትይኝ የአረብ ፎቶ ቤት ነበር የመሰለኝ። በኋላ ሀበሾች ናቸውን ብለው ኮመንት ላይ ጻፉልኝ። ክሰሺ እያልኩ ጨቀጨቀሽ እኔ ነበርኩ ይዛለታ። እናም ያንን ስክሪን ሪከርድ አይቶ ነው ለእኔ መጥቶ በዋትሳፕ እንደዚህ ብላችሁ ስታወሩ ነበረ እና የፎቶ ቤቴን ስም ማጥራት እፈልጋለሁ ብሎ የመጣው ስም አላነሳቸውም። የፎቶ ቤቱን ስለው ፎቶ ላይ ግን ስሙ አለ። የሱን ስም እኔ ከላት እንትን አላልኩም። ስም አልጠራሁም። የማንንም ስም አልጠራሁም። ሰው የራሱን ግምት ወሰደ። ከላትና ተከላት ፎቶ እንትና ባል ህዝብ የሚናገረውን ኃላፊነት መውሰድ ይችላል። ኖ ማንም ኃላፊነት መውሰድ አይችልም። ማሪ ማንም ሰው
ማንም ሰው ስለማንም ሰው ሁላችንም ስለ ራሳችን ብቻ ነው ኃላፊነት መውሰድ የምንችለው። መንገደኛው ቃል ናት ብሎኛል ብሏል። ስለዚህ ያለበት ቮይስ ማስረጃ ያቀርብልንና ከዛም በኋላ ብቻ ነው ቃል የምትባለዋን ልጅ እዚህ ቤት ማስገባት የምንችለው። እሱ እንትን ስለተባለች እሱ ነው ብሎ የሰው ስም ማጥፋትም አይችልም። ሀቢባ ምን መሰለሽ እዚህ ጋር አንዴ እኔ ላውራ። ይሰማሻል? አንድ ጊዜ እኔ ይሰማል ወንድሜ። ሻለ አንተ ያለኸው ቴክኖሎጂ ምንም የረቀቀ ሀገር ላይ ነው ያለኸው። ዩዘር ኔም እና ፓስዋርድ ልክልሃለሁ፣ መፈተሽ ትችላለህ። ከዛ ውጭ ግን አትሊስት ለልጅቷ እንኳን እንዳልተላከላት ነው እኔ ሁሉን ነገር እሱ ራሱ ቁጭ ብሎ በቪዲዮ እያሳየሁት አይቷል። ኮምፒውተር ከፍቼለት አይደለ ልጅ ገብቷቸዋል አይደለ? አሳይቼዋለሁ ያለውን ነገር በቪዲዮ ደግሞ ያሳይቼዋለሁ። አናግሬዋለሁ። ገብቷቸዋል። ይሄ ግን እነሱ የተነሱ ፎቶ የዛሬ 7 ወርና 8 ወር ነው ቀኑ እንትን ከተባለ ፎቶ ማንም ሰው ከእኛ ጋር ማንም ሰው የሚወስድ ሰው የለም። አትሊስት ሌላው ይቅርና ባለቤቶቹ ራሱ ቀኑን መች ነው የተነሳችሁት ቀን ብለን ጠይቀን ለምንሰጠው ፎቶ ገና እነሱ የተነሱበትን የዛሬ 7 ወር ፎቶ ዛሬ ልንሰጥ አንችልም በመጀመሪያ ደረጃ። ምክንያቱም እነሱ ጋር ራሱ መች እንደተነሱ ራሱ መች ነበር የተነሳችሁት፣ መች ነው የመጣችሁት፣ እስቲ ስልክ ቁጥርህን ንገረን፣ የትኛው ነው ቁጥርህ ብለን እንግዲህ ይሄ ልጅ ከአሜሪካን ነው እንግዲህ ስልክ ቁጥሩን ጠይቀን ገና እንደገና ለእሱ እንደተላከለት ቼክ አድርገን መች እንደ ፎቶ እንደተነሳ አውጥተን አይተን ቼክ አድርገን የነገር ነው ማለት ነው። አይደለም የእነሱን ፋይል ፉጭ አድርገን እነሱን ለመጉዳት ፎቶቸውን አውጥተን ለመፖሰት ይቅርና ማለት ነው። በመጀመሪያ ደረጃ አይደለም ሌላ ይቅርና የነሱን እነሱ ፕራይቬት ያደረጉትን ፎቶ ይቅርና ጠይቀን ፐርሚሽን ሳናገኝ ፖስት አድርገን አናውቅም። እኛ ፖስት ኢቭን ቲክቶክ የራሳችን ቲክቶክ ላይ ራሱ ፖስት ካደረግን ረጅም ጊዜ አትሊስት ለፎሎ ነው እንኳን እንዳይባል እንኳን እኛ ለራሳችን እንኳን ፖስት ካደረግን በጣም ረጅም ጊዜው ነው የፎቶ ቤቱ ፔጅ ላይ ማለት ነው። አትሊስት ኢቭን ቲክቶክ ላይ ካልፖስትን እንኳን ቴሌግራም ላይ ፖስት ነበረ። ገብቶሻል? ያ እንኳን አልተደረገም። ነግሬዋለሁ ለሱ። እኛ ራሱ ፖስት ማድረግ ካቆምን ረጅም ጊዜ ነው። ምክንያቱም ለምንድን ነው ያንን ያደረግንበት ምክንያት ያለ ሰው ፍቃድ ፖስት ማድረግ ስለማንፈልግ ብቻ ነው። ፐርሚሽን የሰጡንን ሰዎች ጠይቀን እንፖስት ወይ ብለን ፐርሚሽን የሰጡንን ሰዎች ፖስት አድርገናል። ሰው ጥብቅና ቁመ እንደዚህ እሱ ማንን ነው የፖስተብኝ ብሎ ያወራ? በቃል ምንም ነገር የምንሸፍነው ጓደኛዋ ስም ባላስታውስ ጓደኛ ነው ያለው። ስም አይደለም ይጥፋ እንዴ። እኔ ደግሞ በቤቴ እየተናገር ስንነጋገር የተባባልነው ብሬ ማስረጃ ቮይስ ሪከርድ አለኝ አልክ። እሱን አምጣ አቅርብና ከዛ ቃልን አስገባታለሁ አልኩ። ስለዚህ ያልከውን ቮይስ ማስረጃ አቅርብልን። ይሄ ነው እኔ ጥያቄ። ብሬ ይኸውልህ በዛን ሰዓት እኔ ስም ያለውን ባላስታውስም ግን የሷ ጓደኛ እንደሆነች እየተናገረ ነበር። እሱ ስም እከሌ ነው ያለውን ነገር ግን አልሰማሁም፣ እውነት ለመናገር ማለት ነው። ስሙ ትዝም አይለኝም። በሰዓቱ በጣም ተናድጄ ልጆቹ ራሱ የተቆጧቸው ነበር። ፎቶ ቤት ሂጅ ወሰነ እዚህ ጋር ጣልቃ ልግባ። ይቅርታ ሀቡዬ፣ የስ ፕሊዝ ከእሱ ጋር አውርተናል። ከዛ ደግሞ ብሬ ተረጋጋ። እድል እየሰጠኩ አይደለም፣ በተራ ነው የምናወራው። አንዴ ይናገር እሱ እድል ስጠው ይናገር። ስለማያስፈልግ እኮ ነው ሀቢባ። ለምን እኛ ትላልቅ ሰዎች ነን እኮ መዋሸት ምንም አያስፈልግ ነው። ቆይ አዳምጠኝ። ምንድን ነው ይሄን ያህል ምን ሆነ ነው ይሄን ያህል ማቅረብ አለብህ? ብሬ ለተናገርከው ነገር ማስረጃ ነው የተጠየቀው እኮ። ቮይስ አለኝ አልክ፣ አመንክና እየደወለ ቀጥታ ነበር የደወለው። እኔ ደግሞ ብዙ ጊዜ ስለደውል ማንኛውም ሰው ይሁን ቀጥታ ነው የደወለው። ሪከርድ አድርጌዋለሁ አልክ። ስለዚህ ሪከርዱ ራሱ አንድ ጥያቄ ብቻ ጠይቄ ሀቢባ፣ አንድ ጥያቄ ብቻ ጠይቄ ነው ከፈለኩ ወጣለሁ። ምንድን ነው ይሄ ልጅ ግን ምን ሆነ ነው? ማንን ነው ብጠይቅ ታውቃለሽ? እሷን አግኝቼ በአካል ጠይቄያታለሁ። አላልኩም ካለች ተማልልኝና እኔ ሁሉንም ሰው ወጥቼ ይቅርታ ጠይቃለሁ። አላልኩም ካለች ማለት ነው። እኔ ሀዊ ራሱ ነበረች። ቆይ አዳምጠኝ። ሚዩት አድርግ፣ ስልክ ያስተጋባል። በመጀመሪያ አዳምጠኝ። በጣም በነገራችን ላይ በጣም የማከብረው ሰው ነበረ። እንደዚህ ብለህ የገዛ ስምህን ማጥራት በፈለግከው ስም ማጥራት ትችላለህ። ከእኛ ቤት አልወጣም ብለህ እንኳን ማስተባበያ ብትሰጡን ፎቶ ከእናንተ ቤት ነው የወጣው።
ፎቶ ከእናንተ ቤት ቢወጣም እንኳን ለመልካም ነገር ነው እንጂ ለምሳሌ አሁን አንዳንድ ሰው እኔ ሀቡ ክሰሽ እንኳን ስትኝ ምንድን ነው ያልኩሽ? ለመልካም ነገር ለመልካም ነገር ሊሆን ይችላል። እኔ ክሰሽ ስላት ለመልካም ነገር። እሺ ሀቡ አንቺ ቆይ አዳምጪኝ። ጥያቄ ማንም ሰው እንዳያቋርጠኝ። እዚህ ጋር ፎቶ ተነስታሽ ፎቶ ቤት ፕራይቬሲ ፎቶ ነው ያ ፎቶ። እኔ ፈልገሽው ነው፣ የሚያሳፍር ፎቶ አይደለም እኮ ያ ፈልጌው ነው እኔ የተነሳሁት በስነ ስርዓት የክብር ልብስ ለብሰን ነው የተነሳ ነው። ግን የሚወጣበት ጊዜው አልነበረም። ያንን ፎቶ ቤት ተነሳሽው አንቺና ባለቤትሽ ስልክ ላይ ብቻ ነው ያለ፣ ወይም ደግሞ ለምታምኚ አንድ ለባልሽ ቤተሰብ ልከሻል። የተፖሰተው ፎቶ ደግሞ ለባልሽ ቤተሰብ የላክሽው አይደለም። ምንድን ነው የምታስቢው አንቺ? እስኪ ገምቺ። ስልኬን እኔ በፓስወርድ ነው፣ ማንም ከኔ ስልክ ያ ፎቶ አልወጣም፣ በፓስወርድ ነው። ምን ብዬ ላስብ? ፎቶ ቤት ነው ብዬ አልኩኝ። እከላት ፖስተው እከላት ብዬ እኔ ስምሽን አልጠራሁም። ጓደኛዋ በሉ ምን በሉ ህዝቡ የራሱን አስተያየት ነው የሰጠው። ስም ቃል የተባለው ከኔ ጋር ሰላም ስላልሆነች በዚህ ሰዓት ያ ፎቶ ከመፖሰቱ በፊት ሌላ ነገር ስታወራ ስለነበር ወይ አሽሙር ፖስታ ስለነበረ አሽሙር ከፖስተችው ጋር ስክሪንሻት እያደረጉ ያንን ፎቶ ይህን ፎቶ ከመፖሰቷ በፊት እንደዚህ እያሉ ፎቶዋን እየዘገዘጉ አወሩ። እኔ ምን ቤት ነኝ ታዲያ ህዝብ ለሚናገረው ህዝብ ለሚፈርደው? በተረፈ ግን አንተ ለሆነ ሰው ጥብቅና ለመቆም ወይም የሆነን ሰው ስም ለማጥራት ብለህ ባለቤቴን ዲስሪስፔክት እንድታደርገው አልፈቅድልህም። ገባህ? ይቅርታ መጠየቅ አለብህ። በውሸት በቮይስ አለኝ እከላት ናት ብለህ ስሙን ስላጠፋ ይቅርታ መጠየቅ አለብህ። ይቅርታ መጠየቅ አለብኝ። እኔ ማንንም ጠይቃለሁ፣ ችግር የለብኝም ውዴ፣ ምንም ጣጣ የለብም። አቢበም ሆነ ሁሉንም ህዝብን ይቅርታ ለመጠየቅ እኔ ሬዲ ነኝ። ግን አንቺ አንድ ጥያቄ ልጠይቅሽ። አንቺ ሀዊ ቤት እኔ መጥቼ አግኝቼሽ አንቺ በቃል ምንድን ነሽ? መቼም እንደዛ መጥቼ ሪከርድ አላደረገሽም አይደለ? እውነት አንቺ እውነት እምነት ካለሽ ስለ እውነት የምትናገሪ ከሆነ ያችኛውን ቃል ብቻ ተናገሪ። ስለ እውነት የምትናገሪ መቼም ያኔ እንደዚህ ሪከርድ አድርጌ መጥቼ አንቺን ሪከርድ እንደዚህ ቀድቼ ይኸው ተናገሪ ምን ነበር አልልሽ። ምሳ አንቺ ተናገርሽም በራስሽ ተናገርሽ ነገር ብቻ ተናገሪ። የተቀበለ ካንተን ይወጣ ብያለሁ። ስም ግን ሜንሽን አላደረኩም። እንኳን ላንተ ለማላቀህ ይቅርና የገዛህቴ ለሌላ ሰው አሳልፍ ያልሰጠውም። እሺ እንኳን ላንተ ለማላቀህ ይቅርና ብዙ ሰው እየመጣ ሲያዋጣኝ እየሄድኩበት ነው እንጂ ያልኩኝ እከላት ናት ብዬ ስም ሜንሽን አድርጌ የገዛህቴን አሳልፍ ያልሰጠውም። እሺ ነገር እኮ አይደለም ያልኩሽ። አሁን እኔ የጠየኩሽን ብቻ መልሽልኝ ያልኩሽ። አንቺ እዛ ሀዊ ጋር አግኝተሽ ምንድን ነው ያልሽኝ? ቃል በቃል ነው ያልሽኝ። ምንድን ነው ያልሽኝ? ሀዊ ጋር ያገኘው ፎቶ ከኛ ቤት አልወጣም። ሚዩት አድርግ፣ ስልክህ በጣም ነው የሚያስተጋባው። ሚዩት አድርግና አዳምጠኝ። ፎቶ ከኛ ላናግርሽ ሀዊ ወልዳ ነበር አራስ ልንጠይቅ ሄደን እዛ ተገናኘ። እንዳጋጣሚ እንደዚህ ፎቶ ወጥቶብሻል እና ከኛ አልወጣም ሲለኝ ፎቶ ይወጣ ከእናንተ ነው፣ ግን ቢወጣም ለመጥፎ ነገር እንዳላረጋችሁት ስለማቅ ምንም ችግር የለውም ነው ያልኩህ እንጂ ሌላ ነገር ምን ብዬ ሰው ስም ሜንሽን አድርጌ ከላት ፖስተው ብያለሁ። ወራት ይችላል አቢባ አውራ እዚህ ጋር ልግባ። እኔ ቀጥታ ሀዊ ጋር ደወልኩላት። መጀመሪያ አቢባ ቀጥታ ሀዊ ጋር ደወልኩላት። የአንቺ ጓደኛ ነች ብዬ ቀጥታ ለሀዊ ደወልኩላት። ከዛም በኋላ ያኔ ሀዊ ተኝታ ነው ያለችው አለ ባሏ ማለት ነው። ድጋሚም ደወልኩላት ልጅ ስላላት ማለት ነው። ልጅ ወዳው ምናምን ስለምትደርስ ተኝታ ነው ያለችው አለ። በማግስቱ ማታ ወደ 9 ሰዓት ላይ ምናምን ደወልኩላት፣ ቀን ማለት ነው። በዚህ ሀገር 3 ሰዓት ምናምን ደወልኩላትና ምንድን ያልኳት፣ ለምንድነው ልጅቷን ማታገናኘኝ? አንቺ እኮ ጓደኛሽ ነሽ ብዬ ነው አልኳት ሀዊ። ከዛ ደወለች ደግሞ በቃ አሁን እናገናኘናል እና ደወሉልኝና ማለት ነው። ወደ እሷ ሲሞክሩ ወደ እነሱ እየመጣው ነው አለች። እሷ እየመጣች ነው። አዎ መልካም፣ እኔ እመጣለሁ። በአጋጣሚ አይደለም የሄድኩት፣ ባይዘው ወይ እኔ እመጣለሁ። ለምን ሀዊ አልሞተችም አለች። እኔ እመጣለሁ፣ እዛው ተጠብቀኝ አልኩት። ከዛ ገባው። ወደ ሚዲያ ሳልመጣ በፊት አገኘዋት። ሀዊ ወጣ አናገረቻት። እሱ ሊያናገርሽ ፈልጎ መጥቶ ነው አላቻት። ገባን። እያወራን እያለ እኔ በጣም ቸኩያለሁ። ስለዚህ የፎቶ ቤቱ ባለቤቱ አንተ ነህ እንዴ አለች። አዎ እኔ ነኝ። አዎ እኔ ነኝ። ስለዚህ እንደዚህ እያልሽ ነው፣ ስማችንም እየጠፋ ነው። ለምንድን ነው? ከዛ እንደዚህ የምጠራጠራት ልጅ ነበረች እና እሷ ደግሞ እናንተ ጋር ፎቶ ስላላት እሷ ነች ፎቶ ነው የፖስታች። ስለዚህ እሷ ነው ምናምን ስትለኝ ፍጹም አልኳት፣ ቁጭ በይ አልኳት።
እርግማን እየተራገምሽ ነው። ችግር የለውም። አምን ብለን እንቀበላለን። ችግር የለውም። ይቅር ይበልክ ማለት እርግማን ነው። ይቅር ይበልክ። ከዛም በኋላ ሀቢባ ቁጭ በይ አልኳት። እኛ እንኳን ያንቺን ፎቶ የማንንም ፎቶ ሰው አሳልፈንም ሰጥተንም አናውቅም። ገባሽ? የማንንም ደግሞ ምን አለችኝ? እኔ እኮ የምጠላው ፎቶ ነው የፖስተችብኝ ብላ በግልጽ አማርኛ አወራች። ከዛም በኋላ ደነገጥኩ። እኔ ራሴ የምጠላ ፎቶ ቆይ አልኳት። የምጠይቅ ፎቶ እንደዛ ያልኩበት ነገር ደግሞ ጌታ አይደል የምጠላ ፎቶ ነው። ቲጂ መሀል ላይ እየገባሽበት ነው። ቲጂ ይጨርስና ነጥብ ያዥና ከዛ ታወሪያለሽ። ጨርስ። ከዛ አለች በጣም የምጠላ ፎቶ ነው የተፖስተብኝ ስትለኝ ጭራሽ ነው እኛ ኮምፒውተር አምጥተን ሰው አስቀምጠን እሷን አስቀምጠን ፎቶሽን መርጠሽ አንቺ ማቶጂ ፎቶ እንዴት እንፖስትልሻለን ወይም ደግሞ እንዴት ለእሷ አሳልፈን እንሰጣለን ብለሽ እንደዚህ ልታስብ ይቻልሽ አልኳት። ይህንን ጥያቄ ጠይቋል። እንዴት እንሰጣለን? ለአሁን አንቺ የምትጠይቁ አንቺ ባትወስጂ ኖሮ ፎቶውን እኛ ጋር ቢወጣ ኖሮ እኛ እንጠየቅ ነበረ። ግን አንቺ ወስደሽ ከ7 ወር በኋላ አረ ፎቶ ማንም አይቶ አላውቅም፣ ለማንም አላሳየዋትም፣ ለማንም የኔ ፎቶ የላቸውም፣ ለጓደኞች ራሱ የእሱ ፎቶ አሳይቼ አላውቅም ማለች። ስለዚህ እኛም አልፖስትም። የትኛው አጋንንት ነው ታዲያ መጥቶ የፖስት ትላል? በግልጽ አማርኛ እሷ ነች ጠላት፣ እሷ ነች የፖስት ይብጭ ለእሷን የሰጣችሁት አይደለ? ፎቶ ያሳልፋለች። ጠይቂያት። አሁንም መረጃ አሁንም ይሄ ሌላ ቃል በቃል እኮ ነው። እድል ስጪኝ ሀቡዬ። እሺ እድል ስጪኝ አንድ የሚዩት አድርገው ወንድ ማለት የእሱ ተራ ነው። ጨረሰ ካሁን መንገደኛው ይናገራል። ኦኬ አንደኛ የመጀመሪያ ደረጃ በአካል የማግኘት መብት የለህም እንድታቀው ማለት ነው። ወደፊትም አንድ ነገር ብትሆን ከናንተ ራስ አልወርድም። እኔ ይሄን እንደ ማስጠንቀቂያ እንድትይዘው ነው። እኔ ካንተ ጋር ተነጋግሬያለሁ አይደል? በህግና በህግ እንይዘዋለን ብሎኛል ወንድምህም ይሁን የፎቶ ባለቤቱ። ለምንድን ነው ኢምፐርሰን ሄደ መጠየቅ የፈለከው? ለምንድን ነው ልጅቷን ኢምፐርሰን ሄደ ልታገኛት የፈለከው? አንድ ሁለተኛ እሷና ጠላቴ ብላለች ብለህ ከሷ ጋር ልታቃቅርና ሌላ ደረጃ ልታዳርስ፣ ይሄ ደግሞ መታረም አለበት በይፋ ማለት ነው። መረጃ ካለ መረጃ አምጣ። ካልሆነ ግን ልጅቷ ያልተባለችውን ልጅ ስሟ ጠርተህ እሷ ናት ብለህ ከሷ ጋር ለማቃቃርና ሌላ ችግር ለመፍጠር በማህበረሰባችን ሌላ ችግር ልትፈጥርብን አስበህ ከሆነ አሁን እንድትታረም እፈልጋለሁ። እያንዳንዱ ነገር በመረጃና በማስረጃ ነው መሆን ካለበት። ገባ? በህግና በህግ ብቻ ነው ከናንተ ጋር የምንገናኘው። ከዚህ በኋላ ኢምፐርሰን እንድታገኛት አልፈቅድልህም። ማንም ይሁን ሌላ ችግር ልትፈጥር አንተ አንተ ጨርሳል መሰለኝ። ይቅርታ። ስለዚህ ይሄ ማስፈራራ ነው። ችግር የለብኝም። እኔ እንኳን አይደለም ማንንም እኔ ራሴን የማቆሰው ድርጅቴ ስም ተነስቶብኛል፣ የፎቶ ቤቴ ስም ተነስቶብኛል። ስሙ ባትጠራም ቲጂ ፎቶ ላይ ስሙ ስላለ የፎቶ ቤቴን ስም ማጥራት እፈልጋለሁ ብለህ መታሃል። ትክክል ነህ በራስህ እይታ። ለምን የፎቶ ቤትክ ስም ፎቶ ላይ ስላለ ስለ ፎቶ ቤትክን ወክለህ መናገር ትችላለህ። ስለሌላ ግለሰብ ግን የመናገር መብት የለህም። አንድ ሁለተኛ ነገር ደግሞ እሱ መንገደኛው ቃል ናት ብሎ ስሟን ጠርቷል አልክ። እሺ ማስረጃ አምጣ አልክ። በዛኛው ስልክ ፈለክና አጣከውና በዚህኛው ስልክ ነው ያለው ላምጣ አልክ። እሺ ብለን አክብረን ጠበቅን። አላመጣክም፣ ማስረጃ የለክም። ስለዚህ ያለ ማስረጃ ይህን በማለቴ ይቅርታ ጠይቃለሁ ልትለው ይገባል። መንገደኛውን ይቅርታ ጠይቋለሁ። ሁለተኛ ደግሞ ቲጂ በአካል ተገናኝተን ብላኛለች አልክ። ስሟን ጠርታ ከሊናት ጠራቴ ከሊናት የፖስተችብኝ ብላኛለች አልክ። ለዛም እሺ ማስረጃ አለክ ወይ? ሪከርድ አድርገሃታል ወይ? የለኝም፣ ማስረጃ በአካል ነው። ማስረጃ የሌለንን ነገር ሚዲያ ላይ አውጥተን አንነጋገርበት ማለት በማስረጃ ብቻ ነው። ሰዎችን ስንተች በማስረጃና በመረጃ ብቻ ነው ለምንናገረው። እያንዳንዱ ነገር ላጥ እያደረገን ማስረጃችንን የማቅረብ ኃላፊነት አለብን ሁላችንም።
ስም አልጠራችም። ፎቶ እዚች ጋ አንድ ቃል ንገርሽ። ቆይ አንዴ ባነገሯ ቆይ ሀቡዬ እዚች ጋ አስረግጠሽ እንድትነግሪው የምፈልገው አንደኛ በሁለት እህታማቾች መካከል ለማቃቃር የተጠቀመው ቃል ዳስ ወረስት ዋ ጠላት ይህ መታረቅ መቻል አለበት። እሷ ጠላታችን አደለች። ኧረ ከቅድም ጀምሮ ቲጂ እህቴ የሀገሬ ልጅ እያለች ነው ስታወራ የነበረው። እህቷ ናት፣ የሀገሯ ልጅ ናት። በምንም ነገር ቢጋጩ ነገ ይስማማሉ፣ ይታረቃሉ። በሰዎች ዘንድ መጣላት መታረቅ ያለ ነው። ስለዚህ ይታረቃሉ። አሁንም እንደውም ብናስታርቃቸው እጅግ በጣም ደስ ይለናል። እና እንደ አንድ ድርጅት ያው ፎቶ ቤት ድርጅት ነው፣ ካምፓኒ ነው አይደል? ስለዚህ እንደ አንድ ካምፓኒያችን ስሙ ጠፍቷል፣ ድርጅታችን ስሙ ጠፍቷል። ከዚህ በኋላ ከስተመር አምኖ እኛ ጋር ፎቶ አይነሳም ብላችሁ ካሰባችሁ ይህን ነገር የማጥራት ኃላፊነት አለባችሁ። አንደኛ ቤታችሁን ፈትሻችሁ፣ ካሜራችሁን ፈትሻችሁ ፎቶ የተሰጠው አካል ካለ ማጋለጥና ፎቶ ቤታችሁን ነፃ ማውጣት አለባችሁ። ኖ አይባልም። ካርዱ ካሜራችሁን አንድ ነገር እኔ እንዳውም ማለት ነው ከመጥፎ ነገር አይደለም፣ እነሱ ከመልካም ነገር ነው። ምናልባት ሰው አንዳንዴ የሆነ ነገር እኔ ለምሳሌ ባለፈው የሆነ ፎቶ ሳሰራ ለሆነ ሰው ሰርፕራይዝ ላረግ ነው ብዬ የሆነ ፎቶ እንትን ልል ነበር። እኔ ፎቶ ስላልወደድኩት ነው እንጂ ማለት ነው። እና ፎቶ ስናሳጥብ ለጓደኞቻችን ምናምን የሆነ ሰርፕራይዝ እንጠይቃለን። ገባሽ? ፎቶ የተነሳውበትን ሰው ያ ሰው ካወቀው ከእንደዛ ነው ብዬ ነበር የማስበው። አንተ በዚህ ልክ ሴራ ከሄድ እኔ እንደውም በህግ ሄድበታለሁ። ገባ? ይህን ፎቶ ለሰው አላኩም ብዬ አንተ በዚህ ልክ እኔ አሳዝነኸኝ ከመልካም ነገር ነው የተጠቀመው ብዬ ነበር። ለሀቢባም ባለፈው ነግሬያታለሁ። በተረፈ ግን ሪከርዱ አለ ካደል ራሱ ሪከርዱን አይቶ ነው የመጣው። እኔ ከሳሽ ስልሽ እንደ ከስተመር ፎቶሽን ፕራይቬሲሽን አውጥቶ ከሰጠብሽ ገንዘብሽን ከፍለሽ የተነሳሽበት ፎቶ ቤት ይሄን ካደረገ እንደውም ዱባይ ላይ መሆኑን አላወቅም፣ ኢትዮጵያ መስሎኝ ነበር። ይሄን ካደረገ ፎቶ ቤቱን መክሰስ አለብሽ። ንገሪኝ፣ ስሙ ቪዲዮ ሰራለሁ፣ ሌላው እንዳይነሳል። ከዛ ቀጥሎ ደግሞ ለቃል አንተ አትቀርባትም። እኔ ከሀገርም ልጅ አልፎ የሰፈሬ ልጅ ናት። ገባህ? አንተ አትቀርባትም ለሷ። ይሄንንም ብዬ ወጥቼ እከላት ናት አላልኩም። እኔ ስሟንም ሜንሽን አላረኩም። እንኳን ላንተ ለማላቀ ለገዛ ለማቃቸው እሷ ናት ብዬ ስም ሜንሽን አላረኩም። ገባህ? ማለት ምን መሰለሽ እዚህ ጋር ማለት ነው እኔ ያልሰማችሁት ነገር እኮ አሁን ራሱ እኮ ሁለት ቃል እያወራሽ በቀደም ሁለት ቃል እያወራሽ አቢባ ቀደም ነግሬሻለሁ። ገባሽ? ሁለት ቃል እያወራች ነው። ሁለት ቃል ያልከው ምን እንደሆነ በመጀመሪያ ምንድን ነው ያለችው? ቪዲዮ አለ። ከአሁን በኋላ እንማራለን፣ ችግር የለም። እያንዳንዱ ሰው ማውራት ስንሄድ እንደዚህ ስልክ ይዘን ነው ማውራት የምንሄደው፣ ችግር የለው፣ እንማራለን። ለዛሬ ይቅርታ። ከአሁን በኋላ ግን ማንኛውም የገዛ አይቴም ከሆነች ሪከርድ እያደረግኩ እየሄድኩ ነው ማውራት። እሷም አላወልኩም ብላ ከካደች ማለት ነው። ስለዚህ የመጀመሪያ ሁለት መታባት ያልኩሽ ለምንድን ነው? ምንድን ነው ያለችው? ብር ከፍሎ ነው ያወጡብኝ ያለችው። አሁን ምናለው ገንዘብ ከተናርገን የሚሰጠው በዚህ ለምን ጥያቄን እኮ አልመለሰልኝም። ኢምፐርሰን ለምን ሊያገኛት ፈለገ? ለምን አንደኛ ለምን በአካል ልታገኛት ፈለግ? እሺ አስረዳሽ። እሱ ለምን እንዳገኘዋት እኮ ዋን ባይ ዋን ሰከንድ በአካል ሌላ ጥያቄ መጀመሪያ ለሱ ለመለሰለት። ኦኬ ነው ለምን በአካል አንደኛ ይኸውልሽ ለምን በአካል እንዳገኘዋት ልንገርሽ። አቢባ ላስተካክል ያቡዬ አንደኛ ከሁለቱ ጋር ተነጋግሬ ይህን ጉዳይ ከዚህ በኋላ በህግና በህግ ብቻ ነው የምንሄድበት ብያቸዋለሁ። ለምን ኢምፐርሰን ሊያገኛት እንደፈለገ ማወቅ እፈልጋለሁ። ቴንክ ዩ። እሺ ብሬ ጥያቄው እንደሰማከው በህግ እንጨርሰዋለን ብዬሽ ነበር። ለምንድን ነው በአካል ልታገኛት የፈለግከው? ለምን ተቀልሽ እንደዛ አደረኩት? አቢባ እኔ የሚዲያ ሰው ነኝ። እኔ ሚዲያ እጠቀማለሁ። እኔም ቤቴ ከፍቼ እንደፈለግኩ ያኔ መውራት እችል ነበር። ለምን እኔም እንደ ሰው ቲክቶክ አለኝ። እኔ ለምንድን ነው ያንን ነገር ያሰብኩት? እቺ ልጅ አዊ ጋር ስለማገኛት የሀዊ ጓደኛ ነች። መጀመሪያ እስኪ እናጣራ። ለምን ከሷ አንደበት ሪስፔክት ሰው እኮ ለሰው እኮ ሪስፔክት ስኖር ባይዘው መጥቶ የሚያናግርሽ
ሰው አንቺ ጋር የሚመጣ መጀመሪያ አንቺ ሪስፔክት ሲኖረው፣ ሪስፔክት ያሌለው መጀመሪያም አንቺ ጋር የማይመጣም ሲቀጥል ወደ አንቺ የማይመጣም ሁለተኛም ማለት ነው። አንድ ሰው ለሰው ሲያከብር ቀጥታ መጥቶ በውስጥ ጉዳዩን ለምን እንደዚህ የተደረገ ብሎ ለማጣራት የመጣው ብሬ እሷን ለመግደል አይደለም፣ እሷን ለማጥፋት አይደለም። በኢየሱስ ስም ጥሩ ነገር አስቢ። ቲጂ መሀል ላይ አትግቢበት። እሱ ተናግሮ ሲጨርስ የአንቺ ተራ ላይ ሚዩትሽን አብተሽ ትመልሻለሽ። ቀጥል እሺ። ዛሬ አይደለም አቢባኔ ይመጣ ነበረው፣ ቆይቻለሁ የሚመጣ ነበር። ያን ቀንም ላይቭ መግባት ትችል ነበረ፣ ግን እኔ ፍጹም እንደዚህ አይነት ነገር ይመጣል ብዬ አላሰብኩም። እኔም አላየሁትም፣ ቪዲዮም ቲክቶክም አልጠቀም ብዬሻለሁ። ያንን ነገር ሳይ እሷም ከስተመራችን ያችኛውም ከስተመራችን ለምን ሀዊ ጋር ለምትቀርብ ሰው ነው መጀመሪያ የምትይ ወደ ሚዲያ ሳትመጪ ለምን ሀዊ አታገናኝንም እና ያችን ልጅ ለምን አላወራትም ብዬ በሀዊ የእሷን ቤት በኩል ማግኘት አለብኝ። በሀዊ በኩል መቼም አንቺን ቪዲዮ ታያለች፣ ከሀዊ ጋር ብዙ ቪዲዮ ትሰራለች፣ ይገናኛሉ። ያንን ነገር አስቤ ነው እንደ ጥሩ ነገር አስቤ ነው ላገኛት ሄድኩት እንጂ ለሌላ ነገር አይደለም። ለሱ ይሄ መልስ ከሆነ ማለት ነው። ሳገኛት ግን በአካል ማስተካከያ ብሬ እኔ ስልኳን ስጠይ ብላይ 2 ስልክ አሰጥቻለሁ። ለምን በስልክ አልደወልክላት ወንድሜ? እኔ እንደውም ማለት ነው ብቻዬን ላገኛት ቤት ኖሮ ሌላ ነገር ልታስብ ትችል ነበረ። ግን ከሰው ነው ሰው ከሰው ጋር ሲሆን ነው ሽምግልና ማለት እኮ ማለት ሰው ሲያከብር እኮ ነው ሽማግሌ ሰው ሚላ የሚልኩ። ሰውን ካላከበረ እኮ ምን አልሻ አንቺ ብሎ መጮ ይችላል። ሽምግልና ጉዳዩ በህግ ይዘዋለሁ ብያለሁ። ለምን ሽምግልና አስፈለገ? አሁንም ይኸውልህ ጥርት አድርገህ ራሳችሁን ነፃ አውጡ። ገባ? አሁን እየነገርኩህ እኮ ነው። አንተ ለምን እንደ ካሜላ እንደማትቀበል አላውቅም እንጂ እኔ ትክክለኛ ነገር እየነገርኩህ ነው። ኦኬ አይ ወደ ሽምግልና ከሆነ ጥሩ ነው እኮ ሽምግልና እኮ ጥሩ ነው። መንገደኛው ሽምግልና ጥሩ ነው። በሽምግልና ሊጨርስ ፈልጎ ከሆነ መታረቅ ፈልጎ ይቀበል። ቴንክ ዩ አልጠላሁም እሱ ነገር ግን ተነጋግረን እኔ እየነዳሁ ነበር። ከባድ መኪና ነው የምነዳው። ሃይዌይ ላይ ነው ያለሁት። ቪዲዮ አብርተው እንኳን እንትን ሲሉኝ ማየት አልቻልኩም። ምክንያቱም ሃይዌይ ነው፣ ሪስኪ ነው። እዚህ ሀገር በጣም ከባድ ነው። ን ተነጋግረን ለሁለቱ ነው እያናገሩኝ። እንዲያውም በቀጥታ ነው የደወልኩላቸው፣ እነሱም ደግሞ ደወሉልኝ። ተነጋግረናል። ኦኬ እኛ ጋር አልወጣም እናንተ ጋር ኦራይት፣ ካልወጣ ችግር የለውም ራሳችሁን ስማችሁ ብታጠሩ ግን መልካም ነው። ካልሆነ ግን በህግና በህግ ብቻ ነው ከዚህ በኋላ የምንገናኘው ብዬ ዘግቼባቸዋለሁ። ከዛ በሽምግልና መምጣታቸው እኮ ምንም የሚያሳፍር ባህላችን እኮ ነው። ነገር ግን ተነጋግረን መግባባት ስላልቻልን በህግና በህግ እንሄዳለን ብዬ ኦልሬዲ ደምድሜ ተናግሬዋለሁ። ለዚህ ነው የምለው እኔ። ቴንኪው ሀቡዬ፣ ይቅርታ ግን ጣልቃ ስለገባው። ኖ ወሪስ። እሺ እንትን ብሬ ይሄኛው ጥያቄ ተመልሷል ኦልሬዲ። ሰው አንተ በመልካም በሽምግልና በመልካም አስበክ ነው። ኢትስ ኦኬ። ቅድም ቲጂን ራሷ በፌክ አካውንት ፖስታው ሊሆን ይችላል ያልከውን አሁን ሚውታ ብታስጠይቅ ነበረ ያልከውን ለምን አልክ? ከምን ተነስተክ ይሄ ልትል ቻልክ? ይሄ አንተን ወደ ቃል ወገነኛ አያረግህም ወይ? ላይክ አንተ ገለልተኛ አካል ነህ። አንተ ግለሰብ አይደለህም። አንተ ድርጅት ነህ፣ የፎቶ ቤቱ ባለቤት ነህ ብለን እዚህ ጋር እንሳለህና አንተ ፎቶ ቤቱን ወክለህ ስትናገር ዜአር ቦት ያንተ ከስተመር፣ ሁለቱም ያንተ ከስተመሮች ናቸው። ሁለቱም በእኩል አይን ነው ልታያቸው የሚገባው። እችኛዋ ከስተመር ይችኛዋ ከስተመር በዚችኛዋ ምክንያት ህዝብ አታካረጋት፣ ሚዲያ ላይ ስሟን ጠፋ፣ ተረገጠች ሲባል ይቺ ምን አገባት? አሁን ቲጂ የምትጠየቀው ቃል ናት። ፎቶን የፖሰተችብኝ እሷን እርገጡልኝ ስትል ቪዲዮ ቢኖር ትእዛዝ ስትሰጥ ቢኖር ትጠየቃለች። እሷ ቃል ናት የፖሰተችብኝ አላለችም። ቃልን ተናገሩልኝ አላለችም። ህዝቡ ራሱ ስቶሪዋ ላይ አሽሙሯን አይቶ በቅርቡ ማፈነዳው ቦምብ አለ ማጋልጠው ነገር አለ ብላ ይህም ባለች በሁለተኛው በሶስተኛው ቀን የሰው ፕራይቬት ፎቶ ሲፖሰት እነሱ ሚዲያ ላይ ይፋ ያላወጡት ነገር ሲወጣ ህዝቡ ገጣጠመው። ህዝቤ ደግሞ ለመገጣጠም አንደኛ ነው። ማን ብሎት ገጣጠመውና እሷን ረገጣት። እቺ ልጅ እንዴት ነው ልትጠየቅበት የምትችለው? ቲጂ እንዴት ልትጠየቅበት ትችላለች? ትንሽ ሳይድ ያስካ አይመስልክም ወይ? ወደ ቃል እዛ ጋር እንደማሀቡ የምጨምሪው ሁለቱን ለማቃቃር ሄደበትን ሁለቱን ልጆች ለማቃቃር ጠላቴ ናት የሚለውን ቃል ተጠቅም። ይህንንም ያለማስጃን የተናገርከው ለአንተ ብሬ የገዛቴን ለመቀርባቸው እንኳን አሳልፍ ያልሰጥም። አንተን አይደለም ለማላቀ ማለት ነው።
እሺ አንድ ጥያቄ ብቻ ጠይቅኝ ባቡ። እሺ ይህችን ብቻ ጠይቅልኝ። አላልኩም ካለ ችግር የለብኝም። እሺ ምን እሱ እኔ እንደዚህ ብዬ አልተናገርኩም ለብሬ እሷ ናት ብዬ አልተናገርኩም ካለ እኔ ማርያምን እተዋለሁ። ማርያምን እተዋለሁ። እሱን ብቻ እችን ጠይቅልኝ። ሌላውን እንመለስበታለን። እችን ጥያቄ ብቻ ግን ጠይቅልኝ አንቺ። እሺ መንገደኛው ለብሬ ቃል ናት ፎቶን የፖሰተችብን ብለኸዋል? አላልኩትም። ጓደኞቿ እነማን ናቸው ሲለኝ ነው ሜንሽን ያደረኩለት ሌሎቹ ልጆች እንጂ እከሌ ናት ብዬ አልተናገርኩም። ማስረጃ ስለሌለክ አልተናገርኩም ብሏል። አንተም ደግሞ ተናግሯል ካልክ በዚህ ልትሄድበት አችልም። በዚህ ጉዳይ ሰው ምንድነው አሁን መፍትሄ የሚሆነው መሰላት ከመካሰ ይደጋጠብኛለች። ሀቢባ ቅድም ያልኩሽ ሁለቱ ለምን በፌክ ምናምን አካውንት ላልሹ ልመለስ እሱን ነበር መጠየቅ የፈለኩት። ራሷ ናት በፌክ አካውንት ቲጂ ሚዩት አድርጊ ፕሊዝ። ራሷ ናት በፌክ አካውንት የተከተሉ ስትል ቅድም ላይክ አንድ ሰው እንዲወጣበት ማይፈልገውን ፎቶ እንዳልከው ሆነ ሚዩት ያደረገ አካል አለ። ሚዩት አድርግ ብሬ ፕሊዝ። በጣም ይረብሻል አንተ ጋር ፕሊዝ። ያ ቅድም ራሷ ናት በፌክ አካውንት የፖሰተችው ስትል ላይክ ለምን ሰው እንዲታይበት ማይፈልገውን ፎቶ ይፖስታል? እንዲታይብኝ አልፈልግም፣ ጊዜው አይደለም። አሁን ጊዜው ሲደርስ እኔ ራሴ ይፋ አደርገዋለሁ ያለችውን ነገር ለምን እሷ ካልፈለገች በፌክ አካውንት ፖስተዋለች? እና ምን ይሄን ልትል እንዳነሳሳክ ጠይቃ ነው። በጣም ስለሆነ ይቅርታ። ለምን እንደዛ እንዳልኩ ታውቂያለሽ? ሁለት ቃል የተጠቀመችው ብዬሻለሁ፣ መጀመሪያ መግባ ላይ ማለት ነው። ቪዲዮ አምጡ ካላችሁ ቪዲዮ ሰጥቻለሁ ብዬሻለሁ። ለምን ይሆናል ያለችው በመልካም እኔ ክሰሺ ስላት እነሱ በክፋት አስበው ሳይሆን በመልካምነት አስበው ሊሆን ይችላል የፖሰቱት። የሰጡብኝ ፎቶዬ በመልካም አስበው ሰፕራይዝ እናድርጋት። ብር ተከፍሎ ላለችም አቢው መጀመሪያ በብር ተከፍሎ ነው ይወጣል አለች። በብር ተከፍሎም ሊሆን ይችላል ያለች መሰለኝ፣ ግን እርግጠኛ አይደለሁም። እስኪ ቪዲዮ ካለ ካቀር አሁንም እላለሁ ገንዘብ ከከፈሉ ኦፍኮርስ እንደዚህ በገንዘብ ከተከፈለ ያለች እና ሁለት አይነት ቃል ያልከው አሁን ገንዘብ ከተከፈለ ሊሰጡ ይችላሉ ማለቷ እና ሰፕራይዝ እና ድጋት ብለው ሊሆን ይችላል የወሰዱት ያለችው። ሁለት ቃል ነው የተናገረችው እዛ ጋር። ሁለት ቃል የተናገረችበት ምክንያት እኔ ለምን ታውቂያለሽ? ገንዘብ ተከፍሎ ነው ፎቶን ያወጡብኝ አለች እና ተመለሰች እና ከዛም በኋላ ደግሞ ትንሽ ስታወራ አይ ለመልካም ነገር ሊሆን ይችላል አለች። እዚህ በሁለት ነገር መናገር አይከብድም። አንድ መልካም መላምንት እኮ ነው ብሬ። አንድ ሰው አስረግጦ ሲናገር እና መላምንት አንድ ሰው አስረግጦ ሲናገር ማስረጃ ትጠይቋለህ። አሁን አንተ አስረግጠህ መንገደኛው ቃል ናት ብሎኛል ስትል ማስረጃ እንደጠየቁ ሁሉ እንዲሁም ቲጂ በአካል ተገናኝተህ እንዲህ ብላኛለች ብለህ አስረግጠህ ስትናገር ማስረጃ እንደጠየቁ አንድ ሰው አስረግጦ ሲናገር ማስረጃ ጠይቋለህ። መላምንት ማለት ግምት። አንድ ሰው ስገምት ግን ብር ተከፍሎ ይመስለኛል፣ ስገምት ግን ሰፕራይዝ እናድርጋት ተብሎ ግምት ነው። ግምት ማስረጃ አይቀርብለትም። እየገመተች ነበር። እኔ ማስረጃ ቢኖረኝ ሀቡ አስቀፈድድህ ነበር አልኩ እኮ። ማስረጃ የለኝም እንጂ አሁንም ቢሆን ግን ያ ፎቶ ከእኔና ከሱ ስልክ ውጭ እስካልወጣ ድረስ አልለቅህም። እኔ በመልካም ነገር ነው ብዬ ነበር ዝም ያልኩ። አንተ ግን በሁለት እህትማማቾች መሀል እንደዚህ ቅራኔ ለመፍጠር ወይ የራስህን ስም ለማጥፋት የሰው ስም ለማጥፋት እንደዚህ ነው ካልክ ግን እኔ ሄድበታለሁ። ምክንያቱም ያ ፎቶ ሌላ ስልክ ጋር እስካልገባ ድረስ ከስልኬ በሩ አልወጣም። እናንተ ናችሁ ተጠያቂ። ስለዚህ በህግ ሄድበታለሁ። ስለዚህ ማለት ሀቢባ መሰለሽ አሁንም በድጋሚ የምነግርሽ አሁንም በመጨረሻም ከኛ ጋር ፎቶ አሁንም አልወጣም። ስለዚህ እሱ አላልኩም ቅድም አላልኩም ነው ያለው። ችግር የለም። ሰው ልጅ እንግዲህ አላልኩም ካለ ምንም ማድረግ አይቻልም። በነገራችን ላይ ስልክ ቁጥር እንኳን ሊኮ ማለት ነው። በዚህ ቼክ አድርጉ፣ በዚህ ቁጥር ገብታችሁ ዋትስአፕ ቼክ አድርጉ ሲል የነበረ እሱንም አላልኩም ይላል። ጠይቂልኝ ምኑን ቁጥር እየላከ በዚህ ቁጥር ከልካችሁ ከሆነ ብላችሁ ቼክ አድርጉ እያለ ኮምፒውተር ላይ ቼክ ሲደረግለት ነበር። እሺ ለሱ ማለት አቡዬ እንዲያውም በጣም በሚገርምሽ ሁኔታ በጣም በሚያሳዝን ሁኔታ የተናገረኝ ቃል ልንገርሽ። ለሚዲያ የማይመጥን ቢሆንም ግን ልናገረው ነው። ምክንያቱም በዚህ ልክ ራስክን ለማጥራት ማትሄድ ከሆነና አንዳንዴ
በእኛ በመካከላችን መቃቃር የምትፈጥር ከሆነ እኔ የተናገርከውን ቃል እሄድብሃለሁ። ይኸውልሽ ምን አለኝ? ምናልባት እኮ ራሷ ልትሆን ትችላለች አለኝ። እንግዲህ በእኔና በእሷ ለማቃቃር ማለት ነው። እንዴት እሷ ልትሆን ትችላለች? አላውቅም። ኦኬ እሷ አይደለችም፣ ቁጥር ስጠይ አለኝ። ሁለቱን ቁጥሯ ሰጠሁት። የለም አለኝ። እግዚአብሔር ነው የምለው፣ እኔ አልዋሽም። ቆይ እንደ ይሁን እነዛ ቁጥር ሰጠኝ። ሁለቱን ቁጥር የሰጠው የእሷ የራሷ ነው፣ የባል ሀገሯ ነው። የሌላ ቁጥር እና ሀቢባ ምንም ማስረጃ እስከሌለው ድረስ ጉዳያችንን የጨረስን ይመስለኛል። አሁን የሆነ ስክሪን ሪከርድ ተልኮልኝ ላይክ በግልጽ ማሂ ማን ነው ማሂ ወይም ቃል ይሄ የተላከልኛው በውስጥ ስሟ አልተጠራም፣ ግን ላይክ አብረን በልተን አብረን ጠጥተን ምናምን የሚለውን አይተው ሰዎች ዳይሬክት እሷ እንደሆነች ተረድተዋል። አንቺ ፋፍሽ ቃል የሚል ነገር ሲወጣ ምንም አይነት ማስረጃ የለም። በጣም ብዙ ሰው ጠርጥር ያለው እኮ በነገራችን ላይ አብሮኝ የበላ የጠጣ ከላትናት በጣም ብዙ ጠርጥር ያለው በጭንቅላቴ ነው፣ ግን ከአንደበቴ አልወጣም። ናት ማለት ነው። ታዲያ ቆይኝ አቡዬ ያ ማለት አይቻልም። ግን በቃ አሁን ትግባና እሷ እናንተ ተታረቁ። በህግ ነው የምንጨርሰው ካላችሁ በህግ ትጨርሰላችሁ። እዚህ ጋር ግን ታርቃችሁ ሰላም ፈጥራችሁ ይቅርታ ጠይቋችሁ ብነገሩ ደስ ይለኛል። አቤት ይኸውልሽ አንደኛ እነዛ ሰዎች ሊሉ የቻሉበት ቅድምም ተናግሬያለሁ፣ መድገም ነው የሚሆንብኝ። ከዛ በፊት ብዙ ነገሮች ሲባሉ ነበር ላይቭ ላይ ቃል ማለት ነው። ስለዚህ ይህን ህዝብ ደግሞ ያያል፣ ይሰማል፣ ይፈርዳል። ገብቶሻል? ከዛ ተነስተው ነው ብዙ አብረን በልተናል፣ አብረን ጠጥተናል ሊሉ የቻሉበትም እንደዛ ሊሆን ይችላል። ገብቶሻል? እንጂ እኛ ከሌ ነው አላልንም፣ ከሌ አላልንም። ስለዚህ በህግና በህግ እስከያዝነው ድረስ በህግ ብቻ ነው የምንገናኘው። ብሬ ከዚህ በኋላ እኛና እናንተ በህግና ብቻ ነው የምንገናኘው። ጨርሻለሁ። ቴንክ ዩ። መውረድ እንችላለን። ቆይ ይቅርታ ይጠይቃችሁ ብሬ አሁን ማለት ላለው ነገር አይደል? ብሬ ብሬ ማለት እንደዚህ ስላልክ ያለ ማስረጃ እንትን አለኝ ቃል ናት ብሎ በአፉ የተናገረበት ቮይስ አለኝ ብለህ ቮይሱን ማቅረብ ባለ ተናገረ እኮ እኔ እኮ ወንድ ልጅ ነኝ አልዋሽም። አቢባ ተናገረ እኮ አላልኩም አለ ተውኩት። ለሱ ይቅርታ ጠይቃለሁ። እሷም ተናግራኛለች። እሱን እኮ ነው ማለት እሷም ተናግራኛለች። እሷም አላልኩም ካልኩ እኔ ችግር የለብኝም። እኔ ከአሁን በኋላ እኮ ትምህርት ነኛል። ማንኛውም ሰው ለማውራት ሲሄድ ስልኬ እንደዚህ ይዤ ነው የምሄደው። እንዳትይዝ እንዳትሉኝ ብቻ እንደዚህ እያሱ እንጂ ቃል ትግባና ይታረቁ፣ ህዝቡ ይታረቁ፣ ቃልና ቲጂ ይታረቁ። እህትማማቾች ናቸው፣ አብረው በልተዋል፣ አብረው ጠጥተዋል እያሉ ነው። ስለዚህ ይግቡና አልተጣላንም። እኔ እና እሷ ነገ አንድ ሀገር የምንገናኝ ሰዎች ነን። እዚህ ላይቭ ላይ ሳይሆን በቤተሰብ የሚፈታ ጉዳይ ነው። ጸብ የለንም እኮ በቤተሰብ የሚፈታ ጉዳይ ነው። እኔ ጣላት። ስለዚህ እንደዛ ከሆነ ቃል እንዳልፖሰተችብሽ ንገሪላት። ህዝቡ ዝም ብሎ በራሱ አንቺ ሳቲ እሷ ናት እያለ ስለሆነ እኔ ፎቶን የፖሰተችብኝ ቃል አይደለችም። በህግ እየሄድኩበት ነው። ጉዳዩን አጣርቼ የደረስኩበትን ነገር አሳውቃቸዋለሁ በያቸው። አቡዬ ቆይ ማስተካከያ ቆይ አንዴ። ቃል ናት፣ አበበ ናት፣ በቀለ ነው አላልንም፣ አንልምም። አሁንም ቃል አይደለች የሚለው ቃል መጠቀም አንፈልግም። ብሬ ነው የሚለውን ቃል መጠቀም አልፈልግም። ሚስተር ኤ ነው የሚለውን ነገር መጠቀም አንፈልግም። አጣርተን ስንደርስበት እናሳውቃቸዋለን። ከዛ ውጭ ግን ከላት አይደለችም አላልንም፣ እኛ ወደፊትም አንልም፣ አንድና አንዱን ሳናቅ። ስለዚህ ይሄ ነው ያለው ነገር። እኔ እስካሁን ሶሻል ሚዲያ ላይ በውስጥም ከላት ነው ከላት ናት ብዬ የተናገርኩት ስክሪንሻት ተብያለሁ ያለችበት ስክሪንሻት ማስረጃ ካለ ታምጣ። ኦኬ። ከዛ ውጭ ግን እኔ በህግ እየሄድኩበት ነው። ብሬና እኔ እናንተ ግን በህግ እንትን እንላለን። ጨርሰናል፣ እንወጣለን። ሀቡዬ በጣም ቴንኪው አብረሽን ዘጋበዛችሁ። አንዴ
አላወኩም። የራሳቸው የሆነ ቢዝነስ አላችሁ ነው የቢዝነሳችሁ ምናምን ያለያያችሁ ነው የሚመስለኝ የነበረው እንጂ መጣላታችሁን በደንብ አላውቅም። በእውነት አላውቅም ነበር። መኮራረፋችሁ ተስተካከልልኝ እና ደስ ብሎኛል አብራችሁ ስላየኋችሁ። እናመሰግናለን መማርዬ። በጣም ነው የምወድሽ፣ በጣም ነው የማከብርሽ። በነገርሽ ላይ የኔ እናት አመሰግናለሁ። እግዚአብሔር ይስጥልን። አንድ መቶ ሰው ይሄ ሁላ ሰው እየተመለከተን ነው። የመጨረሻ አንድ ቃል ልናገርና ለውጣ በዛ ምስል በነገራችን ላይ የተባለችው ልጅ ፎቶን አወጣች የተባለች ልጅም መልካም ልጅ ናት። እኔ ምን አውቃለሁ ምን እንደሆነች አላውቅም። ምን ሰይጣን እንዳሳሳታት አላውቅም። ወይም ልናገር ግድ የለም አያስፈልግም። ስቶፕ በቃ ግን የለብኝም። ወጣም ለመልካም ነገር ሆነ ሶ አመሰግናለሁ። ሰላም ጓደኛ የሚባለው ሀቢብ ቆይ ልንገርሽ፣ ላይቭ ላይ እኔና ማሂ ተኮራርፈን ነበረ። በዛ ሰዓት ታውቂያለሽ፣ ሁሉም ሰው ከጎኔ ሲሆን በኩርፊያችን መሀል መታ ከጎኔ ስለነበረች መኮራረፋችሁን አልሰማውም ነበርና አንድ ላይ ስላየዋችሁ ደስ ብሎኛል ብላ መጀመሪያ የተናገረችው ስለ እኔና ስለ አንዲት ጓደኛዬ ማሂ የምትባል ነው። መጨረሻ ላይ ደግሞ እሱ የተናገረው አወጣችሁ የተባለችው ህዝቡ በፈረደው ነው። በጣም መልካም ልጅ ናት፣ ምን ሰይጣን እንዳሳሳታት አላቅም ነው እንጂ ያለው ህዝቡ አስተያየት በሰጠው ነው እንጂ ከላት ብሎ እዚህ ጋርም ስም የለም። አብራሽ ያለችው ግን እዚህ ቪዲዮ ላይ ማሂ ናት። እችኛዋ ማሂ ናት አይደል? አብራሽ ያለችው ማሂ ጓደኛዬ ናት። ተኮራርፈን ነበር። የዛን ሰዓት አብረን ስላየችን መማር ደስ ብሏት ነው ስለ እኔና ስለ ማሂ አስተያየት የሰጠች። ስለዚህ ስም ስላልተነሳ ምንም ማድረግ አይቻልም። ማንም ቃል ናት ያለ የለም። አሁንም አልተባለም። ጨረስክ፣ መረጃክን ጨረስክ፣ ብሬ ጨርሰካል። አሁን አንተን እነሱን በህግ አንተን በህግ ነው የምትሄዱበት። ጨርሳችኋል። አንዴ ጠብቁኝ ብለክ ነበር፣ የሆነ ካሜራ ምናምን እያስፈተሽኩ ነው ብለክ ነበር። አለቀ። ሚዩት ነካ፣ አይሰማም። ችግር የለውም፣ በህጉ እንሄድበታለን። ችግር የለም። እነሱም ሂዱ፣ እኔ ያለው ሁሌም ሬዲ ነኝ። እሺ ግን ብሬ አንተም ወንድማችን በቲጂም እህታችን መንገደኛውም ወንድማችን ነው። ሁላችንም ኢትዮጵያኖች ነን፣ ወንድም እህቶች ነን። በህግ ሄዳችሁ የሚጎዳ አካል ካለ ሜቢ ፎቶ ቤቱ ካሜራ ሲፈተሽ የሆነ አካል ሲሰጥ ካለ እንዳትጎዱ። ለምን ታርቃችሁ በሽምግልና ፈታችሁት ሰላም አትሆኑም? አይሻልም? ሀቢባ ቢኖር እኮ ችግር የለውም። ቢኖር እኮ እኔ ጋር እውነት ቢኖር ነገርኩሽ እኮ እኔ ጋር እውነት ቢኖር ከኛ ጋር ወጥቶ ቢሆን ህዝቤ ወይ ይቅርታ፣ ቪዲዮ ከኛ ጋር ወጥቶ ነው እኛ ፎቶ ለመልካም ነገር ለሰው ሰጠን ነው ብለን እኮ እንናገራለን። ያ ሌለውን እኮ ሀቢባ አሁን ለምሳሌ ብርሃኑ እያለ ብርሃኑ አምልጦ ተስፈንጥሮ ወጥቶ ነው በሮብኝ ወጥቶ ነው። ግን መጨረሻውን ግን የማወቅ እኛ እንደ ህዝብ ችግራችሁን እንደሰማ ነው መጨረሻውን የማወቅ መብት አለን። ሁለቱም አካል መጨረሻውን አጣርተው እንዲያሳውቀን እንፈልጋለን። እውነት ማንጋ እንዳለ በህግ የምትሄዱበትን በህግ ሄዳችሁበት፣ አንተም በራስ መንገድ ፈልፍለህ አጣርተህ አውጥተህ ፎቶውን የፖስተውን አካል ማወቅ አለብን። ማንጋ ከአንተ ፎቶ ቤት በሚስጥር ተሰጥቶ ከሆነ የማወቅ መብት አለን። ቲጂ ከስልኳ ላይ ተሰርቆባትም ተፖስቶባት ከሆነ የማወቅ መብት አለን። ማወቅ እንፈልጋለን። ጉዳዩ ተደፋፍኖ ተረስቶ እንዲያልፍ አንፈልግም። ማወቅ እንፈልጋለን። ኦኬ፣ እስክናውቀው ድረስ ግን ታርቃችሁ በሰላም ተለያዩ ፕሊዝ። ኧረ እኔ ምንም ችግር የለብኝም። ከድረሱ ሰው የሚቀር አይደለም። ምናልባትም ነገሮችን አጣርቶ ተመልሶ ከመጣም አንቺ ጋም ከመጣ ሀሳቡ ቀይሮ ከመጣም እንነጋገራለን። እስከዛው ግን በህግና በህግና የምንሄደው። በጣም ነው የምናመሰግነው እንዲህ አክብረሽ ጠርተሽን እንነጋገር ስላረግሽ። በዚህ አጋጣሚ ዛሬ እድል ነው ያገኘሁት። እስካሁን አግኝቼሽ አላውቅም። ያው ጊፍት ምናምን ትንሽ ከታችሁኝ ፍላወር መበትናለሁ፣ ግን ገብቼ አላውቅም እና ዛሬ በዚህ መልክ አንቺ ጋር መቅረቤ በጣም እንትን ብሎኛል። እኔ እንደዚህ ሶሻል ሚዲያም እንደዚህ እንትን አይደለሁም፣ አክቲቭ አይደለሁም።
እና በጣም ነው የማመሰግነው ሀቡዬ። በጣም ሁላችሁንም ከታችም ያላችሁ እናመሰግናለን። እኛም እናመሰግናለን። ፈጣሪ ያክብርልን እና ብሬ በጣም እናመሰግናለን። እንግዲህ ከሁለቱም ወገን እንጠብቃለን። ችግር የለውም ሀቢባ። እኔ ምንም ሀሳብ ሰው ያለው ነገር ነው ሀሳብ ቀይሮ የሚመጣ። እኔ ምንም ሀሳብ የሚያስቀይረን ነገር የለም። ነገም ብሬ ይሄ ነው፣ ተነገ ወዲያም ይሄ ነው። ምንም ችግር የለውም። ምንም ሀሳብ የሚያስቀይረን ነገር የለም። ሰው ሰጥቶ ቢሆን ሀሳቡን ቀይሮ ይመጣል። ኔቨር ብሬ እኔ ያልኩ ያለሁት አንተ ሳታውቅ ከኋላ ሰራተኞች ብቻህን አትሰራም። ፎቶ ቤት ውስጥ ሌላ ሰራተኛ ሰጥቶ ከሆነ ካሜራ ቼክ አስደርግ። ምንም ችግር የለም። ምንም ወደ ኋላ የምንመለስበት ነገር አለ። ማንም በማንም ብናጠፋ ኖሮ ነገርኩሽ እኮ ብናጠፋ ኖሮ ብልክ ኖሮ ሰራተኛ ብልክ ኖሮ መጀመሪያ ቤቴን እኔ ሰው ጋር ሳልሄድ መጀመሪያ ቤቴን ነው ማጸዳን። ሀቢባ ሰው ላይ እንደዚህ ሳል መጀመሪያ ቤቴን ነው ማጸዳ። ገባ? እሱ ነው አንድ የልጅቷን ቁጥር የተጠራጠራት ማለት ቁጥሯን ላክልኝና ኮምፒውተሩ ላይ ልጁ ገብቶ ይፈልግ። ኮምፒውተር ላይ አንተ በራስ ነው ያልኩት አላለም ይበል። በራስ ኮምፒውተር ላይ ግባና ያሁን የወጣው ልጅ አሁን ቀደም በስልክ ያወራሹ ማለት ነው የልጅቷን ቁጥር ንገርንና አሁኑኑ ሰርች። አንተ አይደለም የምታየው ሰራተኛ ሳይ አንተ ግባና ኮምፒውተሩ ላይ ይሄን ቁጥር ሰርች አድርገህ ይሄ ፎቶ ተልኳል ብለህ ያልኩት እሱ እየሰማ ማለት ነው። እንደውም ብሬ ትክክል ነው ያለው እሱ ማለት ነው። ብሬ እንደውም ትክክል ነው ያለው። እንደዛ አርግ ቼክ አርጋለሁ። ለምን መጀመሪያ እኔ ሰው ላይ ጣት መጠቀር ሳይሆን መጀመሪያ ራሴ ላይ ነው። መጀመሪያ ራሴ ነኝ ንጹህ አርጌ መምጣት አለብኝ ወደ ሚዲያ። ቆሻሻ ካለብኝ መጀመሪያ ቆሻሻዬን አራግፌ ነው መጣ እንጂ ሰው ላይ መጥቼ የራሴን ቆሻሻ ሰው ላይ ማራገፍ አልፈልግም። እንደዛ አላልኩትም ካለ ይኸው ይናገር። ቅድም እኮ ተናገረ። በቃ አይ ይበል እስኪ እንደዚህ አላለም ይበል እስኪ። እሺ መንገደኛው አይ ቲንክ ስልክ ተደውሎለት እያወራ ነው። አንዴ ሀቡዬ እኔ ጨርሻለሁ ኦልሬዲ። ከዚህ በኋላ እኔ የምናገረው ምንትንም የለም። ወደኋላ እየተመለስ ማህበረሰቡን ማሰልቸት አልፈልግም። ጨርሻለሁ። ስለነበረን ቆይታ በጣም ነው የማመሰግነው። እሺ እናመሰግናለን በጣም ቴንኪው።